አንጀት አርስ መልስ ከመምህር ካሳሁን ቶላ ለታዬ ቦጋለ እንዲሁም አንድ ድረገጽ ላይ ቴዲ አፍሮን በተመለከተ የወጣ መረጃ። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ትጀምሩ ዘንድ በትህትና እየጠየኩ እንድትከታተሉኝ ጋብዛለሁ። እነዚህን አጠር ያሉ መረጃዎች ይዤ መጥቻለሁ። ከዚህ ልጀምር። መምህር ካሳሁን ቶላ ለአቶ ታዬ ቦጋለ የሰጠው መልስ። እንግዲህ አቶ ታዬ ቦጋለ ባለፈው ጉሬዛዎች በቤተክርስቲያን ቅጽር ግቢ ውስጥ ተገኝተው ግማሾቹ ሲሰግዱ ግማሾቹም ሲሳለሙ የሚያሳይ ተንቀሳቃሽ ምስልን በሶሻል ሚዲያ ኦርቶዶክሳውያን አጋርተው ለዛ የሚሆን የጉሬዛ ስግደት መንግስተ ሰማያት ለመግባት ወይስ በአውሬ ላለመበላት የሚል ተረባን አቅርቦ ነበር። ይህ ሰው ይህ ታዬ የሚባል ራሱን የታሪክ ምሁር ነኝ የሚል ሰው እንግዲህ ተፈጥፍጦ ከዚህ ከታላቅ ህዝብ ጋር ተላትሟል። እናም እያቀዘበዘው እንዳለ ያው ሁላችንም የምናውቀው ነው። አንድ ፖለቲካው ጋር አንድ ሃይማኖት ጋር በሃይማኖት ጸበል ለመጫር በፖለቲካም በዘር በብሔር ለመነጣጠል ብዙ እየጣረ ያለ ሰው ነው። ለማንኛቸውም ከዚህ ከታላቅ ህዝብ ጋር አትላተሙ፣ ከዚህ ተማሩ፣ ከታዬ ተማሩ የሚል ነው እና ለዚህ መልስ የሚሆን ለጉሬዛዎቹ የታዬ ትረባ መልስ የሚሆን መምህር የቤተ ክርስቲያናችን መምህር ካሳሁን ቶላ እንዲህ እንደሚቀጥለው በአጭሩ አስቀምጦታል። ከጥያቄ በፊት ይላል መምህር ካሳሁን፣ ከጥያቄ በፊት ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ኦርቶዶክሳውያን ከመድኃኔዓለም ኢየሱስ ለመነጠል ምን ያህል እንደደከምክ ሳስብ ታዋቂ እንጂ አላዋቂ መሆኑን ልነግርህ እሻለሁ ይላል። መሄድ ስትፈልጉ ለምን እንደምትቀባጥሩ አይገባኝም። ዝም ብለህ መሄድ ትችላለህ እኮ። ምክንያቱም ቤተክርስቲያናችን አንተ መጉደልን ብትመርጥም ሙሉ ሰው አድርጋ ያቆመች ናት እንጂ በአንተ የቆመች አይደለችም። በመሄድህም ቢጎድልብህ እንጂ አይጎድልባትም ይላል። እንግዲህ ጥያቄዎችን ከመጽሐፍ ቅዱስ ውስጥ በማንሳት መምህሩ በምሳሌ ሊያስረዳው ይሞክራል። እንግዲህ የመጀመሪያው ጥያቄ የሚሆነው በመጽሐፈ ኢዮብ ምዕራፍ 12 ከቁጥር 7 እስከ 10 ላይ አሁን ግን እንስሶችን ጠይቅ ያስተምሩህማል፣ የሰማይ ወፎች ጠይቅ ይነግሩህማል፣ ወይም ለምድር ተናገር እርሷም ታስተምርሃለች፣ የባህር ዓሣዎች ይነግሩሃል የእግዚአብሔር እጅ ይህንን እንዳደረገ ከእነዚህ ሁሉ የማያውቅ ማን ነው ብሎ ጥቅሱን ከጠቀሰ በኋላ እንስሶችን ጠይቅ ያስተምሩህማል የሚለው ቃል እንስሳት የቃሉ ሰባኪዎች ናቸው ማለቱ ነው ይላል። የሰማይ ወፎች ይነግሩህማል ሲል ወፎች ቃል በቃል ከሰው ጋር ይነጋገራሉ ማለቱ ነው። ለምድር ተናገረ ይላል እኮ። ሰውና ምድር በምን ቋንቋ ነው የሚግባቡት? ጉሬዛ የሚጾመው ገነት ለመግባት ነው ወይ ብለህ ስትጠይቅ ነበር። እሺ እኔ ልጠይቅህ፣ የባህር ዓሣዎች የሚያስተምሩት መንግስተ ሰማያትን ለመውረስ ነውን ወይስ ከዓሣ አስጋሪዎች መረብ ለመዳን ነው? ጥያቄ 2 ይላል ክርስቶስ በቤተልሔም ሲወለድ አድግ፣ አህያ፣ ላም እስትንፋሳቸውን ገብረውለታል፣ አሟሙቀውታል። ላምና አህያ ይህን ድርጊት የፈጸሙት ላሟ ወተት እንዳትታለብ አህያም ዳግም ከሸክም ለመዳን ነበር እንዴ ጋሽ ታዬ ይላል፣ ወይስ ገነት ለመግባት ነው? ጥያቄ 3 ይላል በትንቢተ ኢሳይያስ ምዕራፍ 1 ከቁጥር 3 ላይ በሬ የገዥዋን አህያም የጌታዋን ጋጣ አወቀ፣ እስራኤል ግን አላወቅም ሕዝቤም አላስተዋለም ተብሎ ተጽፏል። እንስሳ ፈጣሪያቸውን ያውቃሉ ወይስ አያውቁም ብለህ ታምናለህ? ጥያቄ 4 ይላል የበለዓም አህያ የእግዚአብሔርን መልአክ ያየችው የታዘዘችውና በለዓምን በሰው አንደበት የተናገረችው ወዴት ለመግባትና ምን ለመሆን ነው? ዘኍልቍ ምዕራፍ 22 ከቁጥር 22 እስከ 35 እያንበቡ ጋሼ ይላል። እንግዲህ ማሳሰቢያ ብሎ ደግሞ ኦርቶዶክሳውያን ጉሬዛ በቤተ ክርስቲያን ግቢ ውስጥ ሲሰግድ የሚያሳይ ምስል በአድናቆት የተቀባበሉት አንተ እንደምትለው መድኃኔዓለምን ሳያውቁ ቀርተው ሳይሆን እንስሳት እንኳን ምን ያህል ለእግዚአብሔር ተገዢ እንደሆኑ ለመግለጥ ብቻ ነው። ለልበ ደንዳና አማኝ ደግሞ አስተማሪዎች ናቸው ብሎ ይላል። እንግዲህ መምህሩ ሲቀጥል የታሪክ አዋቂ እንደሆንክ በሚዲያ ስትናገር እሰማለሁ። ነገር ግን የ3000 ዓመታት ታሪክ ባለቤት የሆነችውን ታላቋን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማሳነስ የደከምክበት መንገድ አላዋቂነትን አጎልቶ የሚያሳይ ነው።
ከፖለቲካ ባማን ፖለቲካው አከሰሮ እንዴ ወይስ ቀዳማዊ እመቤትን ለማንቆለጳጳስ ኦርቶዶክስን ማሳነስ ግዴታ ነው? እረፉ ጋሼ ይላል መምህር ካሳሁን ቶላ። እንግዲህ እንደዚህ ብሎ ነው ይህ የቤተ ክርስቲያናችን መምህር የመለሱለት ለዚህ ድኩም ሰው። ወደ ሁለተኛው ርዕሴ ስገባ በዓለም የናኘው የቴዲ ሙዚቃ እንግዲህ እንዲህ ሆኗል ይሉናል ጉርሻ ፔጆች። በ24 ሰዓት ውስጥ የቴዲ ሙዚቃ ዳስጣል አንሳው የሚለው 5.3 ሚሊዮን እይታን በማግኘት የአንደኛ ደረጃነቱን ሲይዝ ጀንበር የሚለው ሙዚቃ ደግሞ 3.2 ሚሊዮን እይታን በማግኘት አራተኛ ደረጃ እንደያዘ ነው እያሳወቁን ያሉት። አሁን ይህን ቪዲዮ እየሰራው ባለውበት ሰዓት ግን የመጀመሪያው ማለትም ዳስጣል 6.8 ሚሊዮን እና ሁለተኛው ጀንበር የሚለው ደግሞ 3.8 ሚሊዮን እይታን እንዳገኙ ከፔጆ እያየሁኝ ነው፣ ከፌስቡክ ፔጁ። ይልቁንም ጉርሻዎች ከተናገሩት ወይም ከጻፉት ምናልባት ልብ ያላልነው ነገር ቢኖር የቴዲ አፍሮ ሙዚቃ እንዲህ ገኖ ከዓለም አቀፎቹ እንደነ ኦሊቪያ ሮድሪጎ እና ብሩኖ ማርስ የበለጠ የታየው የሰው ባህል የሰው ሙዚቃ ስልት ወይም ቋንቋ ተውሶ ሳይሆን በራስ ዜማ ስልት ቋንቋና ባህል ነው። እናም ነገራቸውን ስንጨምቀው በደንባራ በቅሎ ቃጭል ተጨምሮ እንደማለት ይሆናል እንደነ ልጅ ሚካኤል አይነቶቹ ማለት ነው። እንግዲህ ወደ ሌላው ደግሞ ስገባ ቦርክና በተባለ ድረገጽ ላይ በዶክተር ካሌብ የተባለ ጸሐፊ የሚከተለው ተከትቧል። እንዲህም ተተርጉሟል፣ እንዲህም ተነቧል። በተረት ይጀምራል። when the lion roars the rabbit trembles when the truth emerges lies panic ይላል። አንበሳ ሲያገሳ ጥንቸሎች ይረዳሉ፣ እውነት ስትገለጥ ውሸት መግቢያ ታጣለች እንደማለት። እናም ጸሐፊው ዶክተር ሲቀጥል በአንድ በኩል የቀውስ ንጉሥ በህዝቦች የዝምታ ጩኸት ተረጋግቶ መቀመጥ በተሳነው ዙፋን ላይ በኃይል ተቀምጧል ይላል። ስልጣኑም ከጭንቀት የተነሳች የጸናች ሳትሆን ይልቁንም የምትፍረከረክ ናት ይላል። በሌላ በኩል ደግሞ የጥበብ ንጉሥ ቴዲ አፍሮ ምንም ጠመንጃ ያልያዘ ያልታጠቀ ጋሻና ጎራዴ ያልያዘ ይልቁንም በሙዚቃ በእውነትና በባህላዊ ንቃተ ህሊና የአገርን ልብ የገዛ አንዱ በመድፍ አፈሙዝ በኃይል ሊገዛ ይመክራል፣ ሌላኛው ግን በዜማ ኃይል ትውልዶችን ያነቃቃል። አንዱ ጠላቶችን በመፍጠር ይኖራል፣ ሌላኛው ግን ፍቅር ያሸንፋል የሚለውን መልእክት በመዝራት ተስፋ ይተክላል። ገዢው እረፍት እንዳጣች ተቅበዝባዥ ነፍሳት የሚነካትን ሁሉ ከፍርሃቷና ከኃይሏ የተነሳ እየተላተመች እንደምትኖር ሲሆን ቴዲ ደግሞ እንደ ፀሐይ ነው ይላል። ሲወጣ ጨለማ ይሸሻል፣ ሲበራም ብርሃኑን የሚያስቆመው መጋረጃ የለም እያለ አስቀምጦታል ዶክተር ካሌብ ቲኤ የተባለ ጸሐፊ።